እንዳትረሱ። እንዲሁም ዲስክሪፕሽን ላይ እና የመጀመሪያው ኮመንት ሴክሽን ላይ ሊንክ አስቀምጠናል። እሱ ሊንክ ላይ ጀስት ሪኩዌስት ስታደርጉት ይመጣልና ዘናለው ስናደርግላችሁ ጥያቄዎችን መስራት ትችላላችሁ ማለት ነው። እስከ 30 የሚደርሱ ጥያቄዎች ፎርስ ያለው መልቲፕል ቾይስ እና ወርክአውት ያለው ጥያቄ አለ ከዩኒት 1 ነው የወጡ ሁሉ። እሱን ብትሰሯቸው ደግሞ የተሻለ ሞር ኤክስፔሪየንስ ታደርጉታላችሁ ማለት ነው። ጥያቄዎች እንስራ። which one of the following statement are true ነው የሚለው። ከሚከተሉት ትሩ የሆነ የትኛው ነው የሚለው። ይሄኛው ምንድነው የምናደርገው? አንደኛው ሁለቱም ኔጌቲቭ ናቸው። ኔጌቲቭ ከሆኑ በኋላ ምንድነው አንደኛው ወደ እንትን መቀየር ትችላላችሁ። ወደ ዴሲማል መቀየር ትችላላችሁ። ክሮስ ፕሮዳክት መጠቀም ይቻላል ማለት ነው። በክሮስ ፕሮዳክት እንስራላችሁ። እናንተ ደግሞ በዴሲማል መስራት ትችላላችሁ። ወደ ዴሲማል ቀይራችሁ 5 ሲካፈል ለ8 እና 8 ሲካፈል ለ11 ማለት ነው። እዚህ ጋር ጀስት ታውቁታላችሁ። የምታካፍሉት የአንድ ነጥብ ምናምን ይሄ 0 ነጥብ ምናምን ነው። ኔጌቲቭ ላይ ደግሞ ትንሹ ቁጥር ትልቅ ነው ብለናል። ኔጌቲቭ ላይ ለምሳሌ -1 እና -1 ሚሊዮን ኮምፔር ብታደርጉ ማንም ይበልጣል? -1 ይበልጣል ብለናል። ስለዚህ እዚህ ጋር ትልቁ ትንሽ ሆናል ማለት ነው ኔጌቲቭ ላይ። ሶ ክሮስ ፕሮዳክት ስጠቀም ምንድነው የማደርገው? -5 ታይምስ 11 -55 ይሆናል። ግሬተር ዛን 3 ሲባዛ በ-8 -24 ነው የሚለው። ይሄ ይሆናል ማለት ነው ፎልስ ይሆናል ማለት ነው። ለምን? -55 ከ-24 ምን ያደርጋል? ያንሳል። ዴሲማል ደግሞ ስታደርጉት 5 ሲካፈል ለ3 ኔጌቲቭ ይመጣል፣ የሚሆነ ኔጌቲቭ ይመጣል። ከዛ ኮምፔር ማድረግ ይቻላል ማለት ነው። ስለዚህ ይሄኛው ፎልስ ነው። ቢ ላይ ደግሞ ምንድነው የሚለው 3/7 እንደዚህ ያደርገን የሰጠን። አሁን ይሄኛው ወደ ምን መቀየር ትችላላችሁ? ወደ ዴሲማል ትቀይሩት የተሻለ ነው። ክሮስ ፕሮዳክት ልጠቀም ብትሉ የተወሰነ ግራ ያጋባል፣ ግን ይቻላል እሱም። ስለዚህ ግን ዴሲማል አሪፍ ነው። ምንድነው የምታደርጉት? መጀመሪያ ይሄኛውን 5 ለ7 ተካፍላችሁ 3 ነጥብ ብላችሁ መቀጠል ትችላላችሁ፣ ወይም ወደ ኢምፕሮፐር ቀይሩት። 3 ሲባዛ በ7 21 21 ሲደመር 5 26 ይሆናል ማለት ነው። 26/7 ይሆናል። ከዛ ይሄኛው ደግሞ 23/7 ነው። ይሄ 19/6። አሁን ዲኖሚኔተርንም ተመሳሳይ ማድረግ ትችላላችሁ። ኤልሲኤም ወይም ኤልሲዲ ፈልጋችሁ ሊስት ኮመን ዲኖሚኔተር። ግን ብዙ ተማሪ ሲሰራው ያየሁት የቀለለው ወደ ዴሲማል መቀየር ስለሆነ ወደ ዴሲማል ቀይሩት። ስለዚህ 26 አሁን ይሄኛው እስከዚህ ልክ ነው ማለት ነው። ይሄኛው ማካፈል ላይ ተጠበቅብኝ ይችላል። 26/7 ግሬተር ዛን 23/7 ይሄ ትሩ ነው። ግሬተር ዛን 19/6 ይላል። ስለዚህ ቺኛው ብቻ ነው ማካፈል ማለት ነው። 23 ሲካፈል ለስንት አደርጋለሁ? ለ7 3 ጊዜ 3 ሲባዛ በ7 21 ከዛ በኋላ 2 ይሆናል። ነጥብ ሰጥና 20 እስከዚህ ጋር ላቆምና እመለሳለሁ ማለት ነው። ከዛ 19 ሲካፈል ለስንት አደርጋለሁ? ለ6 19 ሲካፈል ለ6 ስንት ጊዜ? 3 ጊዜ 3 በ6 18 ከዛ ማይነስ አደርጋለሁ። 19 ሲቀነስ 18 1። ስለዚህ መቀጠል አለብኝ ማለት ነው። 20 ሲካፈል ለ7 ስንት ጊዜ ደርሷል? 2 ጊዜ 2 ሲባዛ በ7 14 እዚህ ጋር ነጥብ ልስጥና 0 10 ሲካፈል ለ6 1 ሲባዛ በ6 6 ሲቀነስ 4። ስለዚህ ይሄኛው ስንት ነው? 3.1 ነው። ይሄኛው 3.2 ነው ማለት ነው። ስለዚህ ይሄኛው 3.2 ግሬተር ዛን ከስንት? ከ3.1። ስለዚህ 19/68 ይሆናል ማለት ነው። እንዳልኳቸው ይህን ስታካፍሉ በጣም እንትን ማለት አለባቸው። ለምንድን ነው ይሄኛውን የተውከው ካላችሁ 26/7 ስላለ ነው እንጂ 26ንም ለስንት ማካፈል ትችላላችሁ? ለ7 3 ጊዜ 3 በ7 21 ከዛ ስትቀንሱት 5 ይሆናል። ነጥብ ሰጣችሁ 0 50 ሲካፈል ለ7 7 ጊዜ 7 በ7 49። ስለዚህ ይሄኛው 3.7 ይሆናል አፕሮክሲሜትሊ ማለት ነው። ይሄ 3.2 ይሆናል። ይሄ 3.1 ይሆናል ማለት ነው። ስለዚህ ትሩ ይሆናል ማለት ነው። የሲ ቀጥታ ነው። ይሄ አብሶሉት ቫልዩ ማውጣት ነው፣ ችግር የለውም። 2 3/5 እኩል ነው። ይሄ ከአብሶሉት ቫልዩ ሲወጣ ምን ይሆናል ብለን ፖዚቲቭ ይሆናል። 2 3/5 እነዚህ ሁለቱም እኩል ስለሆኑ ወደ ኢምፕሮፐር መቀየር አይጠበቅብኝም። 2 ከ2 ጋር እኩል ነው። 3/5 ስለዚህ ትሩ ነው ማለት ነው። ይሄኛው ደግሞ ምንድነው የምታደርጉት? መጀመሪያ ወደ ኢምፕሮፐር ትቀይራላችሁ፣ ከዛ ተካፍላላችሁ። ጀስት አሁን እሱኛው ስለተሻለ ነው ብዬ ስላሰብኩ ነው እንጂ 5 ለ6 አካፍላችሁ 3 ነጥብ ብሎ መቀጠል ይቻላል። 4 ለ5 አካፍላችሁ 3 ነጥብ ብላችሁ ማለት ይቻላላችሁ። ለምሳሌ 4 ሲካፈል 0.8 ነው። ስለዚህ ይሄ ማለት 3.8 ነው ማለት ነው። እንደዚህ ይቻላል። ግን ክላስ ሊያጋባችሁ ስለሚችል ቀጥታ ወደ ኢምፕሮፐር ቀይሩና አካፍሉት። ለምሳሌ አሁን ይሄኛው 3 ሲባዛ በ6 ስንት ይሆናል? 18 ሲደመር 5 23። ስለዚህ 23/6
6 ይሆናል ማለት ነው። ስለዚህ 23 ሲካፈል ለ6 አደርጋለሁ። አይ ቲንክ ይህ 3 ጊዜ ነው የሚደርሰው፣ 4 ጊዜ አይደርስም 24 ስለሚሆን 3 በ6 18 ማይነስ እናደርጋለን። ከ13 ላይ 8 5 እዚህ ጋር ነጥብ ሰጥና 0 50 ሲካፈል ለ6 ስንት ጊዜ ይደርሰዋል? 8 ጊዜ ይደርሰዋል። 8 ሲባዛ በ6 48 ይሆናል። ስለዚህ አሁንም እቀጥላለሁ ማለት ነው። ይሄኛው 3.8 ስለሆነ ማይነስ አደርጋለሁ። 50 ሲቀነስ 48 ስንት ይሆናል? 2 ነጥብ ስለሰጠው 0 3 ጊዜ ማለት ነው። ስለዚህ 3.8 3 ይሆናል። ይሄ 3.8 ነው። እንዴት ነው ካላችሁ ይሄኛው አንደኛው መንገድ ነው። ሁለተኛው 3 ሲባዛ በ5 15 15 ሲደመር 4 19 19 ሲካፈል ለስንት ታደርጉታላችሁ? ለ5 ማለት ነው። ስንት ጊዜ ይደርሰዋል? 3 ሲባዛ በ5 15 ይሆናል። ከዛ በኋላ ከ9 ላይ 5 4 ከአንድ ላይ ጀስት ምንም ወይም 0 ይሆናል። ነጥብ ሰጡና እዚህ ጋር 0 40 ሲካፈል ለ5 8 3.8 ይሆናል ማለት ነው። ስለዚህ 3.83 ያንሳል ከ3.8 ነው እያለን ያለ። ይህኛውን ቼክ ማድረግ አይጠበቅብንም ማለት ነው፣ ፎርስ ስለሆነ። እነዚህ ትሩ ቢመጡ ኖሮ ይህንን ቼክ እናደርግ ነበር። ሁለተኛ የአብሶሉት ቫልዩ ጥያቄዎች ናቸው። እነዚህም በደንብ መከታተል ይኖርባቸዋል። የኤ በጣም ቀላል ነው። እንደዚህ ከተሰጠ ሁለት ሶሉሽን አለው። ይሄ ከዜሮ ስለሚበልጥ ማለት ነው። ከዜሮ ከበለጠ ሁለት ሶሉሽን አለው። ዜሮ ከሆነ አንድ ሶሉሽን አለው። ከዜሮ ካነሰ ኖ ሶሉሽን ብለናል። ስለዚህ ኤክስ ስንት መሆን ይችላል? 7 ኤንድ ኤክስ እኩል ነው ማይነስ 7። በሶሉሽን ሴት ስታስቀምጡት ማይነስ 7 ኮማ 7 ይሆናል ማለት ነው። የቢ ደግሞ 4 ከዜሮ ይበልጣል አይደል? ስለዚህ ሁለት ሶሉሽን አለው። አንደኛው ሶሉሽን ኤክስ ማይነስ 5 እኩል ነው 4 አድርገን እንሰራለን። ያ ማለት ኤክስ እኩል ነው 4 ፕላስ 5 እኩል ነው 9 ይሆናል። ሁለተኛው ደግሞ ኤክስ ማይነስ 5 እኩል ነው ማይነስ 4 ትሉና ይችኛውን ወደዚህ ትወስዳታላችሁ። ኤክስ እኩል ነው ማይነስ 4 ፕላስ 5 ይሆናል። ኤክስ እኩል ነው 1 ይሆናል ማለት ነው። ስለዚህ ሶሉሽኑ የዚህ ደግሞ ምን ይሆናል ማለት ነው? ከትንሹ ብትጀምሩ የተሻለ ነው። 1 ኮማ 9 ይሆናል ማለት ነው። ምክንያቱም 1 ሲቀነስ 5 ማይነስ 4 ይሆናል። ከ3 በፊት ሲወጣ 4 ይሆናል። 9 ሲቀነስ 5 4 ከ3 በፊት ሲወጣ 4። ስለዚህ ሁለት ሶሉሽን እነዚህ ይኖሩታል ማለት ነው። የሲን እናንተ ሰሩታላችሁ ማለት ነው። ሁለት ሶሉሽን አለው። አንደኛው ፖዚቲቭ አድርጋችሁ ስሩት፣ ሁለተኛው ደግሞ ኔጌቲቭ አድርጋችሁ እዚህ ጋር እንደሰራ ነው ማለት ነው። ስለዚህ ሁለት ሶሉሽን አለ፣ እነሱን ስሯቸው። የዲን ስናይ ይሄም አሁንም ከዜሮ ስለሚበልጥ ሁለት ሶሉሽን አለው። እንደዚህ በሚሆንበት ጊዜ ግን መጀመሪያ ይቺን ለሁለት ማካፈል አለባቸው። አብሶሉት ቫልዩ ኦፍ ይሄኛው እኩል ነው የሆነ ቁጥር እስከሚሆን ማለት ነው። ስለዚህ ሲካፈል ለሁለት ይህንም ሲካፈል ለሁለት ታደርጋላችሁ። 2 በ2 ይጠፋል። አብሶሉት ቫልዩ ኦፍ 3x ማይነስ 4 እኩል ነው 6 ሲካፈል ለ2 3 ይሆናል ማለት ነው። ዘን ሁለት ሶሉሽን አለው ማለት ነው። አንደኛው 3x ማይነስ 4 እኩል ነው 3 ይሆናል። ያ ማለት ምን ይሆናል? 3x እኩል ነው 3 ፕላስ 4 ይሆናል። 3x እኩል ነው 7 ኦቨር 3 ኤክስ እኩል ነው 7 ኦቨር 3 ይሆናል ማለት ነው። ይህ አንደኛው ሶሉሽን ነው። ሁለተኛው ሶሉሽን ደግሞ 3x ማይነስ 4 እኩል ነው ማይነስ 3 ይሆናል። 3x እኩል ነው ማይነስ 3 ወደ ስቴድ ፕላስ ትሆናለች ፕላስ 4 3x እኩል ነው ማይነስ 3 ፕላስ 4 1 ይሆናል። ሲካፈል ለ3 ኤክስ እኩል ነው 1 ኦቨር 3 ይሆናል ማለት ነው። ስለዚህ የዚህ ሶሉሽን ሴት ምን ይሆናል? ከትንሹ ስንጀምር 1 ኦቨር 3 ኮማ 7 ኦቨር 3 ይሆናል ማለት ነው። የኢን ስናይ ምንድነው? 5 ፕላስ 3 አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 እኩል ነው 2 ተብለናል። አሁን ይሄ ዋን ሶሉሽን ቱ ሶሉሽን ነው። ሶሉሽን ለማለት መጀመሪያ ሲምፕሊፋይ ማድረግ አለብን። እሱን ሲምፕሊፋይ ለማድረግ 3 እናደርግና ኤክስ ማይነስ 3 እኩል ነው 2 ሲቀነስ እናደርግና እቺ ወደ ስቴድ ምን ትሆናለች? 5 ትሆናለች ማለት ማይነስ 1 ነው። ከዛ በኋላ ይሄ ምን ይሆናል? 3 አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 እኩል ነው ማይነስ 3 ይሆናል። ከዛ ለ3 አካፍሉታላችሁ። ይሄንም ለ3 ከዛ በኋላ አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 እኩል ነው ማይነስ 1 ይሆናል። ይቺ ማይነስ 1 ከዜሮ ስለምታንስ ማይነስ 1 ሌዛን 0 ስለሆነ ይሄኛው ምን ይሆናል ማለት ነው? ኖ ሶሉሽን ሀፍ ኖ ሶሉሽን የለውም ማለት ነው። እናንተ ግን ይቺኛዋን መስራታችሁ እንዳትረሱ። አብሶሉት ቫልዩ ኦፍ 2x ፕላስ 3 እኩል ነው 5 የሚለውን ማለት ነው ቪዲዮን አቆሙና ጀስት ይቺኛዋን ሰርታችሁ መጀመሪያ መልሱን ኮመንት ሴክሽን ላይ ጻፉት። ከዛ በኋላ ቀጣይ ታዩታላችሁ ማለት ነው። ምክንያቱም ይህን ሳሰሩ ብታልፉት ጀስት በዛው ፕራክቲስ አታድርጉ ስለምትቀሩ ማለት ነው። ሶስተኛ ላይ በጣም ቀላል ነው። ምንድነው የምታደርጉት? ኤክስ ማይነስ 8 ተሰጧችኋል፣ ዋይ 4 ተሰጧችኋል። ከዛ እዚህ ጋር ተኩት ነው የተባለ። ይህ ምንም የተለየ እንትን የለውም።
ስሪ ታደርግና አብሶሉት ቫሊዩ ኦፍ አድርጋችሁ ኤክስ ማለት ስንት ነው ተብለናል? -8። ስለዚህ -8 እናደርጋለን። -5 እናደርጋለን። አብሶሉት ቫሊዩ ይዘጋል። ማይነስ እናደርግና 4 አብሶሉት ቫሊዩ ውስጥ ማለት ነው። ዋይ ስንት ነው ተብለናል? 4 በቅንፍ አድርገን 4 ከዛ አብሶሉት ቫሊዩ ውስጥ እንጨምራለን። ከዛ በኋላ ኦቨር ብለን ኤክስ ፕላስ ዋይ ኤክስ ማለት -8 ነው ፕላስ ዋይ ማለት ስንት ነው? 4 ነው። ስለዚህ ጨረሳችሁ ማለት ነው። ከዚህ በኋላ ብዙ አይከብድም። ዘን እናደርጋለን 3 አድርገን አብሶሉት ቫሊዩ ኦፍ -8 -5 ማለት ሁለቱ ኔጌቲቭ ስለሆኑ ትደምሩና ኔጌቲቭ ታስቀምጡበታላችሁ። ያ ማለት 8 ሲደመር 5 ስንት ነው? 13። ያ ማለት -13 ይሆናል ማለት ነው። ማይነስ እናደርግና 4 ሲባዛ በ4 16 ኦቨር አድርገን -8 ሲደመር 4 ስንት ነው? አንዱ ኔጌቲቭ አንዱ ፖዚቲቭ ስለሆነ ከትልቁ ላይ ትንሹ እንቀንሳለን። ከ8 ሲቀንስ 4 የትልቁ ምልክት ኔጌቲቭ ያማት -4 ይሆናል ማለት ነው። ዘን እኩል ነው ብለና 3 ታይምስ አብሶሉት ቫሊዩ ኦፍ 13 ስንት ይሆናል? ኔጌቲቭ ስለነበረ ሲወጣ 13 ሆኖ ይወጣል። ሲቀነስ እናደርግና 16 ከአብሶሉት ቫሊዩ ሲወጣ 16 ይሆናል። ኦቨር -4 ከአብሶሉት ቫሊዩ ሲወጣ 4 ይሆናል ማለት ነው። ከዛ 3 ሲባዛ 13 ስንት ነው? 39 ሲቀነስ 16 ኦቨር 4 ይሆናል ማለት ነው። 9 ሲቀነስ 6 3 ሲቀነስ 1 2 ኦቨር 4 23 ኦቨር 4 ይሆናል ማለት ነው። ስለዚህ ኛው 23 ኦቨር 4 ይሆናል። እናንተ ደግማችሁ ስሩት። ይህን አሁን እየሰራ ነው ተጠቅማችሁ ማለት ነው። ኤክስ ቦታ ላይ -8ን ተኩ፣ ዋይ ላይ 4ን ተኩ። ከዛ በኋላ ይህንን ተኩና መጨረሻ ላይ ይህን ማግኘታችሁን ቼክ አድርጉ። ኩዌስችን ነምበር 4 ፋይንድ ዘ ሰም ኤ ላይ ድምር ፈልጉን የተባለ ነው። 3/4 + 9/7 + 2 ኤንድ 3/5። አሁን እዚህ ጋር ጀስት ወደ ዴሲማል ቀይራችሁ ብትሰሩት የተሻለ ነበር፣ ግን 9/7 በምታካፍሉበት ጊዜ በቀላል ተርሚኔት የሚያደርግ ወይም ሪፒት የሚያደርግ ቁጥር አታገኙም። ሪፒት እያደረገ የሚሄድ ከሆነ ቀጥታ በዴሲማል ሳይሆን በምንድን ነው መስራት ያለባችሁ? በፍራክሽን ማለት ነው። ስለዚህ አሁን ይህን በምንድን ነው የምንሰራው? ኤልሲዲ ፈልገን ነው ማለት ነው። ሊስት ኮመን ዲኖሚኔተር ወይም ሊስት ኮመን መልቲፕል። ስለዚህ ይሄ ማለት ኢንሾርት ማለት ነው 3/4 + 9/7 ደምር 3 13/5 ይሆናል ማለት ነው። አሁን የ4 የ7 እና የ5 የጋራ ብዜት እነዚህ ሪሌቲቭ ፕራይም ስለሆኑ የእነዚህ ብዜት ይሆናል ማለት ነው። ምክንያቱም ሪሌቲቭ ፕራይም ማለት የጋራ ከፋይላቸው ማለት ነው። 4 ሲባዛ 7 28 ሲባዛ በስንት አደርገዋለሁ? በ5 ከዛ 5 ሲባዛ 8 40 0 ጽፌ 4 አለኝ። 5 ሲባዛ 2 10 14 140 ይሆናል ማለት ነው። ስለዚህ 140 ሲካፈል ለ4 ስንት ይሆናል? 35። እነዚህ እናባዛለን። ስለዚህ 35 ሲባዛ በ3 እናደርጋለን። 3 በ5 15 5 ጽፌ እንዳለኝ 3 ሲባዛ 3 9 ከአንድ ጋር 10። ስለዚህ 105 ይሆናል ማለት ነው። ሲደመር አደርግና 140 ይሆናል። 140 ሲካፈል ለ7 20 ይሆናል። 20 ሲባዛ ለ9 180 ይሆናል። ሲደመር 140 ሲካፈል ለ5 ስንት ይሆናል? 28። 28 ሲባዛ በ13 28 ሲባዛ በ13 እናደርግ 3 ሲባዛ በ8 24 4 ጽፌ 2 አለኝ። 3 በ2 6 ከ2 ጋር 8 1 ሲባዛ 8 8 1 ሲባዛ 2 2 ዘን 4 አለ 8 ሲደመር 8 6 1 አለኝ 16 ስለሆነ ማለት ነው። 1 ሲደመር 2 364 364 ይሆናል ማለት ነው። ዘን እንደምናያችኋለን ማለት ነው። 105 አለ 180 አለ 364 አለ ማለት ነው። 5 ሲደመር 6 14 4 ጽፌ እንዳለኝ 1 እና 1 2 እና 1 3 ሲደመር 3 6 ስለዚህ 649 ኦቨር አድርገን አንዱን ዲኖሚኔተር እንወስዳለን 140 ማለት ነው። ስለዚህ እዚህ ድምር ይሆናል። የቢ ደግሞ -2 1/3 + 1/1 ኤንድ 4/7 ነው የተባለው። ይሄ ወደ ኢምፕሮፐር መቀየር ነው። መጀመሪያ 2 ሲባዛ በ3 ነው የምታደርጉት። ማይነስ 2 ሲባዛ 3 ሲደመር 1 የምታደርጉት ሌላ ቁጥር ነው ያመጣው። 2 ሲባዛ 3 6 6 ሲደመር 1 7 ያ ማለት -7 ኦቨር ስንት ይሆናል? 3 ፕላስ 1 ሲባዛ በ7 7 7 ሲደመር 4 11 ኦቨር 7 ማለት ነው። ዘን አሁን ይሄ በምን መስራት እንችላለን? እዛው በዚህ በተመሳሳይ ማለት ነው። የ3 እና የ7 የጋራ ከፋይ ስለሌላቸው 3 ሲባዛ በ7 21 የጋራ ይሆናል ማለት ነው። 21 ሲካፈል ለ3 7 7 ሲባዛ በ-7
49 ይሆናል። ሲደመር 21 ሲካፈል ለ7 3 ጊዜ 3 ሲባዛ 11 33 ይሆናል ማለት ነው። እኩል ነው አድርግና ከ49 ላይ ስንት ነው የምቀንስ? 33 ቀንሳለሁ ማለት ነው። ላይ 6 16 ይሆናል። የትልቁ የ49 ሳይን ምንድነው? ኔጌቲቭ ስለሆነ ማይነስ። ስለዚህ ማይነስ 16 ኦቨር 21 ይሆናል ማለት ነው። የሲን ደግሞ እናንተ ስሩት። ይሄ ዴሲማል ነው፣ ይሄ ፍራክሽን ነው። ወይ ይሄኛው ወደ ፍራክሽን ቀይሩና ደምሩት፣ ወይ ደግሞ ይሄኛው ወደ ዴሲማል ቀይሩና ትሰሩታላችሁ ማለት ነው። እዚህ ጋር ግን መጠንቀቅ ያለባቸው 3 ኦቨር 7 ወደ ዴሲማል በሚቀይሩበት ጊዜ ላይካፈላችሁ ይችላል። ማይካፈል ከሆነ ያላችሁ አማራጭ ምንድነው? እችኛው ወደ ፍራክሽን ተቀይሩና እችኛው ወደ ፕሮፐር ፍራክሽን ከዛ በኋላ መደመር ማለት ነው። በጣም ቀላል ነው ይኛው። ሌላው አምስተኛ ፋይንድ ዘ ዲፈረንስ ነው የሚለን። አሁን እዚህ ጋር ዲፈረንስ ስለተጠየቀ ምንድነው የምናደርገው? ይሄኛው ክሪስ ክሮስ እንጠቀማለን ማለት ነው። ያ ማለት ምንድን ነበር ያልነው? 8 ሲባዛ 2 16 ሲቀነስ 7 ሲባዛ 3 21 ኦቨር 7 ሲባዛ 8 56 እኩል ነው አድርገን 21 ሲቀነስ 16 5 የትልቁ ሳይን ኔጌቲቭ ስለሆነ ማይነስ 5 ኦቨር 56 ይሆናል ማለት ነው የዚህኛው። እዚህ ጋር ደግሞ ሁለቱም ኔጌቲቭ ናቸው። ይህም ኔጌቲቭ ነው፣ ይህም ኔጌቲቭ ነው። ስለዚህ መጀመሪያ ይህን ወደ ኢምፕሮፐር እንቀይራለን። 2 ሲባዛ በ7 14 14 ሲደመር 6 20 ኦቨር 7 ማይነስ ማለት ነው ማይነስ 30 ኦቨር 9 ይሆናል ማለት ነው። ስለዚህ እና ምን ታደርጋላችሁ? ኔጌቲቭን የጋራ ታወጡና ትደምሩታላችሁ ማለት ነው። ሁለቱ ኔጌቲቭ ከሆነ ምንድነው የምናደርግ ብለናል? እንደምራቸዋለን። ከዛ መጨረሻ ላይ ኔጌቲቭ እንጨምራለን ያልነው። ሶ 20 ኦቨር 7 ፕላስ 13 ኦቨር 9 እናደርጋለን ማለት ነው። ከዛ ክሪስ ክሮስ እንደዚህ እናባዛለን ማለት ነው። ስለዚህ ይሄኛው ይሆናል ማይነስ 9 ሲባዛ በ20 180 ይሆናል። ሲደመር 7 ሲባዛ በ13 ማለት ነው። 13 ሲባዛ በ7 7 በ3 21 አንድ ጽፍ 2 ላይ 7 በ1 7 9 91 ይሆናል ማለት ነው። 91 ኦቨር 7 ሲባዛ በ9 63 ይሆናል። ዘን እነዚህ እንደምራለን ማለት ነው። 180 ሲደመር 91 0 ሲደመር 1 1 ይሆናል። 8 ሲደመር 9 17 7 ጽፍ እንዳለን 1 ሲደመር 1 2 ኦቨር 63 ይሆናል ማለት ነው። 271 ኦቨር 63። ስለዚህ በጣም ቀላል ነው። ስድስተኛ ዲተርማይን ዘ ፕሮዳክት ነው የሚለን። ከነዚህ ውስጥ ጀስት ይሄን እናንተ ሰሩታላችሁ፣ ይሄኛውን እኛ እንሰራላችኋለን ማለት ነው። ይሄንን በምትሰሩበት ጊዜ ጀስት ወደ ፍራክሽን ሲቀይሩት የተሻለ ነው። 7 ለ6 አካፍሉ፣ የምታገኙት ቁጥር አይታወቅም። ገብታችኋል? ተርሚኔት ሊያደርግ ይችላል፣ ሪፒት ሊያደርግ ይችላል፣ ወይ ደግሞ ከተወሰነ ዲጂት ሊሄድ ስለሚችል ማለት ነው። ስለዚህ አሁን ይሄንን እኔም እንዴት ነው የምንሰራው? 2 3 4 ኦቨር 100 አደርግና ሲባዛ በ7 ኦቨር 6 አደርጋለሁ ማለት ነው። ከዛ በኋላ ይሄንን ቀጥታ ማባዛት እችላለሁ፣ ወይም እዚህ ጋር ትንሽ ማቃለል እችላለሁ። በሁለት ይሄ 50 ይሆናል። ይሄ ደግሞ በሁለት ስንት ይሆናል? 234 ሲካፈል ለ2 አደርጋለሁ። 2 ሲካፈል ለ2 1 ሲባዛ 2 2 ሲቀንሰው ምንም 3 ሲካፈል ለ2 አንድ ጊዜ 1 ሲባዛ በ2 2 3 ሲቀነስ 2 1 ከዛ 4 እናወርዳለሁ። 14 ሲካፈል ለ2 7 7 በ2 14። ስለዚህ 117 ይሆናል ማለት ነው። ማለት 117 ኦቨር 50 ሲባዛ 7 ኦቨር 6 ይሆናል ማለት ነው። ከዛ እናባዙት 7 ሲባዛ 7 49 9 ጽፌ 4 አለኝ። 7 ሲባዛ 1 7 ከ4 ጋር 11 አንድ ጽፌ እንዳለኝ 7 ሲባዛ 1 7 ከ1 ጋር 8 ኦቨር 6 ሲባዛ 0 0 6 ሲባዛ 5 30 እንደዚህ ይሆናል ማለት ነው በቀላሉ። እዚህ ደግሞ እንዴት ነው የምትሰሩት? መጀመሪያ ምን ያክል ኔጌቲቭ አለ የሚለውን እዩት። መጀመሪያ እዚህ ጋር አንድ ሁለት ኔጌቲቭ አለ፣ ሁለት ደግሞ ምንድነች? ኢቭን ነች። ስለዚህ ፕሮዳክቱ ምንድነው? ፖዚቲቭ ነው ማለት ነው። ስለዚህ ኔጌቲቭ አስዩም የለም ብላችሁ አስቡት ማለት ነው። ዘን ይህንን ወደ ምን ቀይረዋለን? ወደ ኢምፕሮፐር ፍራክሽን ቀይረው 3 ሲባዛ በ5 15 15 ሲደመር 3 18 18 ኦቨር 5 እንልና ሲባዛ 1 ሲባዛ በ3 3 ሲደመር 2 5 ኦቨር 3 ይሆናል። ሲባዛ በ3 ኦቨር 4 ማለት ነው። ዘን ምንድነው የምናደርገው? እንደዚህ በምታባዙበት ጊዜ በፊትም ነግረናቸዋል፣ አጣፏችሁም ወይ ማባዛት ወይ በማካፈል ከተያያዙ ከላይ ያለውና ከታች ያለ ተመሳሳይ ነገር ካለ ማጥፋት ይቻላል። መደመርና መቀነስ ላይ ግን አይቻልም። እሱን ተጠንቀቁ። 3ን በ3 ማጥፋት እችላለሁ፣ 5ን በ5 ማጥፋት እችላለሁ።
ይሄ በሁለት ሁለት ይሄ በሁለት 9 ስለዚህ 9/2 ይሆናል ማለት ነው። ፖዚቲቭ ነው የሚሆነው። ለምን ፖዚቲቭ ሆነ? ኢቭን ስለሆነ። እነዚህ አሁን ሁሉም ምንድን ናቸው? ኦፕሬሽን ኦፍ ራሽናል ነምበር ነው ያየነው። አዲሽን አየን፣ ሰብትራክሽን አየን፣ ፕሮዳክት አየን። አሁን ደግሞ ዲቪዥን ያለን ማለት ነው። ዲቪዥን በጣም ቀላል ነው፣ ልክ እንደማባዛት ማለት ነው። ግን በሪስፕሮካል ነው የምናባዛው። የዲቫይዘሩን ሪስፕሮካል ወስደን ማለት ነው። ለምሳሌ አሁን እዚህ ጋር 3 ኦቨር ማለት ነው። ግን በሪስፕሮካል ነው የምናባዛው። የዲቫይዘሩን ሪስፕሮካል ወስደን ማለት ነው። ለምሳሌ አሁን እዚህ ጋር 3/4 ዲቫይድድ ባይ -2/7 የተባለው መጀመሪያ ኩዌሽንቱ ምንድን ነው የሚለው ማወቅ አለባቸው። ኔጌቲቭ ማወቅ አለባቸው። ኔጌቲቭ ነው ፖዚቲቭ ምንድነው? ነው ኔጌቲቭ ነው የሚሆነው። ለምን? ዲቫይደንድ እና ዲቫይዘር ኦፖዚት ሳይን ካላቸው ኩዌሽንቱ ኔጌቲቭ ነው። ይህም ቀድማችሁ ማወቅ ነው። ከዛ በኋላ አስቲው እንደ ፖዚቲቭ ቁጠሯቸው እና 3/4 ሲካፈል ለ2 7ኛ ታደርጋላችሁ። ዘን 3/4 ታይምስ አድርጋችሁ በስንት በ7/2 ማለት ነው። የሚቀለል ካለ ታቃልላላችሁ፣ ከሌለ ቀጥታ ማባዛት ነው። አሁን እዚህ ጋር 3 4 7 2 የለም። ስለዚህ 3 ሲባዛ በ7 21/4 ሲባዛ 2 8 ስለዚህ -21/8 ይሆናል ማለት ነው። ቢም ስናይ ዲቫይደንድ እና ዲቫይዘር አለ። አንዱ ፖዚቲቭ አንዱ ኔጌቲቭ ነው። ስለዚህ ኩዌሽንታችን ምን እንደሆነ ይታወቃል፣ ኔጌቲቭ እንደሆነ ይታወቃል ማለት ነው። ዘን ምንድነው የምናደርገው? መጀመሪያ ወደ ኢምፕሮፐር ቀይሩት። ከዛ በኋላ በሪስፕሮካል ታባዙታላችሁ ማለት ነው። በማን ሪስፕሮካል? በዲቫይዘሩ። 3 ሲባዛ በ8 24 24 ሲደመር 5 ስንት ይሆናል? 29 ሲካፈል ለ8 ማለት ነው። ዲቫይድድ ባይ እናደርግና 2 ሲባዛ በ10 20 20 ሲደመር 3 23/10 ማለት ነው። ሶ ይህም ይሆናል 29/8 ታይምስ 10/20 ይሆናል። እዚህ ጋር ትንሽ ይቀለላል። በሁለት ይሄ ስንት ይሆናል? 4 ይሆናል። ይሄ በሁለት 5 ይሆናል ማለት ነው። ከዛ በኋላ 29 ሲባዛ በ5 እናደርጋለን ማለት ነው። 5 ሲባዛ በ9 45 5 ጽፌ 4 አለኝ። 5 ሲባዛ በ2 10 ከ4 ጋር 14 145 ይሆናል። ኦቨር እናደርግና 4 ሲባዛ በ3 12 2 ጽፌ እንዳለኝ 4 ሲባዛ በ2 8 ከ1 ጋር 9 ስለዚህ ይሆናል ማለት ነው። ሳይኑ ግን ኔጌቲቭ እንዳትረሱ ማይነስ ትጨምራላችሁ ማለት ነው። -145/92 የሲን እናንተ ሰርታችሁ ኮሜንት ሴክሽን ላይ መልሱን አስቀምጡልን። አሁን ይሄንኛው እንዴት ልስራው ካላችሁ ወደ ፍራክሽን ብትቀይሩት የተሻለ ነው። ወደ ፍራክሽን 2/3/7 ወደ ኢምፕሮፐር ትቀይራላችሁ። 2.3 ማለት 23/10 ይሆናል። ከዛ በ10/23 ማባዛት ማለት ነው። የተለየ ያን ያክል የለው። ግን ብዙ ጊዜ ራሽናል ነምበር ነገሮች ከሆኑ ይሄ ኦርደር ለማድረግ እና ኮምፒር ለማድረግ ወደ ዴሲማል መቀየር የተሻለ ነው። ለማባዛት ለማካፈል ግን ወደ ምን ብትቀይሩ ነው የተሻለው? ወደ ፍራክሽን ብትቀይሩት። ለምን ሪፒት የሚያደርግ ብታገኙ፣ ለምሳሌ አሁን 2.666 ያለ የሚቀጥል ቁጥር ብታገኙ እንዴት ትደምሩታላችሁ? አፕሮክሲሜት ደግሞ አይቻልም። ለምን አፕሮክሲሜት አድርጎ አልተባለም? ስለዚህ በምን ብትጠቀሙ ነው ሞር ሪኮመንድ የሚሆነው? በራሽናል ነበር፣ ያ ማለት በፍራክሽን ማለት ነው። በዛ ብታደርጉ የተሻለ ነው። አንዳንዴ ግን ተርሚኔት የሚያደርጉ ከሆኑ ጀስት የተሻለ ነው ማለት ነው። ወደ ዴሲማል ትችላላችሁ፣ ግን ሊረዝም ይችላል። ለምሳሌ 2.64321 የሚመጣ ቁጥር ቢኖር እንዴት ነው የምታካፍሉ? ጊዜ ይወስድባቸዋል። ስለዚህ በምን ብትሰሩት የተሻለ ነው? በፍራክሽን ማለት ነው። 3 ጥያቄዎች ይቀሩናል። 8ኛ ሲምፕሊፋይ ዘ ፎሎዊንግ ኤክስፕሬሽን የተባለው ሲምፕሊፋይ ማድረግ ነው። እናንተ የትኛው አልሰሩልን አላችሁ? አይ ቲንክ የፒን ስሩልን። የቦርድ ማስ ተጠቀሙ። እዚህ ጋር ስንሰራ ይገባቸዋል። አሁን እዚህ ጋር መጀመሪያ ትቀንሳላችሁ። ከዛ ከቀነሳችሁ በኋላ ሪስፕሮካል አድርጋችሁ እነዚህ ማባዛት ማለት ነው። ይህ በጣም ቀላል ነው። ይሄ ላይ እንዴት ነው የምንሰራው? መጀመሪያ ቅንፍ ውስጥ ያለው ነው የምትሰሩት። ከዛ ታባዙታላችሁ። ከዛ ትደምራላችሁ። ምንድነው የምናደርገው? 3/5 ፕላስ 2/7 ኢንቱ አደርግና ደምረዋለሁ። ስደምር ደግሞ ክሪስ ክሮስ እንደዚህ እየተጠቀማለሁ ማለት ነው። 2 ሲባዛ በ4 8 ሲደመር 5 ሲባዛ በ3 15 ኦቨር 2 ሲባዛ በ5 ወይም 5 ሲባዛ በ2 10 እኩል ነው እና 3/5 ፕላስ 2/7 ኢንቱ 8 ሲደመር 15 ስንት ነው? 23 ይሆናል ኦቨር 10 ማለት ነው።
አሁን ይህን ማባዛት ይችላለሁ ማለት ነው። ስለዚህ ምንድነው የማደርገው? ይህም በሁለት አንድ፣ ይህ በሁለት 5 ማለት ነው። ሶ ምን ይሆናል ማለት ነው? ይሄ 3/5 ፕላስ 23 ኦቨር 7 ሲባዛ በ5 35 ይሆናል ማለት ነው። ዘን አሁን የጋራ 35 መውሰድ ይችላለሁ፣ ክሪስ ክሮስ ማድረግ ይችላለሁ። ግን 35 ለ5 ብዜት መሆን ስለምትችል 35ን የጋራ በወስደው 35 ሲካፈል ለ5 7 ጊዜ 7 ሲባዛ በ3 21 ይሆናል። ሲደመር 35 ሲካፈል ለ35 1 ሲባዛ በ23 23 እኩል ነው እና እነዚህ እንደምራለሁ ማለት ነው። 1 ሲደመር 3 4፣ 2 ሲደመር 2 4 ኦቨር 35 ማለት ነው። ስለዚህ 44 ኦቨር 35 ይሆናል ማለት ነው። እንደዚህ አይነት ሚኒስትሪ ላይ የሚጠይቁ ጥያቄዎች ናቸው። ሲምፕሊፋይ አድርጉ ተብሎ ማለት ነው። አሁን እንደዚህ ታዩት በጣም ከባድ ይመስላል። እስኪ ሲምፕሊፋይ ስናደርግ እንዴት እንደሚሆን እናያለን። ስለዚህ እኩል ነው ብዬ መነሳት እችላለሁ። መጀመሪያ እንዳልኳችሁ ቅንፍ ውስጥ ያለውን እንሰራለን። ከላይ ያለውን ብቻውን ከታች ያለውን ብቻውን መስራት ትችላላችሁ። በጣም ብዙ የሚሆንባችሁ ከሆነ በዚህ ቀኛ ሁለቱንም አብረን አድርገን እንስራው። 1/6 ዲቫይድድ ባይ አድርገን ይሄኛው እዚህ ጋር እንስራውና እንጻፈው። እንደዚህ እናደርጋለን ማለት ነው። 5 ሲባዛ በ1 5 ይሆናል። ሲደመር 3 ሲባዛ በ4 12 ኦቨር 3 ሲባዛ በ5 15 ኦቨር አድርጋችሁ ከታችም ጽፋላችሁ ማለት ነው። ግን ለእናንተ ይሄኛው መጀመሪያ ብትጨርሱትም ይቻላል። ስለዚህ 5/2 ፕላስ እናደርግና 1/3 ኢንቱ 2/5 ታይምስ የምናደርግና 5/3 እናደርገዋለን ማለት ነው። ይሄኛው ሬሲፕሮካል ከዛ 5 በ5 ይጣፋል ማለት ነው። ስለዚህ እኩል ነው እንልና 1/6 ዲቫይድድ ባይ አድርገን 5 ሲደመር 12 ስንት ነው? 17 ኦቨር 15 ይሆናል ማለት ነው። ኦቨር እናደርግና 5/2 ፕላስ 1/3 ኢንቱ 2/3 ይሆናል ማለት ነው። ከዛ በኋላ ይሄኛው ምን ይሆናል? በሪሲፕሮካል እናባዘው 1/6 ሲባዛ በ15 ኦቨር 17 ይሆናል። ኦቨር አድርገን ይህ ስንት ይሆናል? 1 ሲባዛ 2 2፣ 3 ሲባዛ 3 9። ያ ማለት 5/2 ፕላስ 2/9 ማለት ነው። እዚጋ የተወሰነ ይቀለላል። በ3 2፣ ይሄ በ3 5 ይሆናል። ያ ማለት 1 ሲባዛ በ5 5/2 ሲባዛ በ17 34 ይሆናል ማለት ነው። ኦቨር አድርገን ይሄ በክሪስ ክሮስ ነው የምንሰራው። 5 ሲባዛ በ9 45 አለ። ሲደመር 2 ሲባዛ በ2 4 ኦቨር 2 ሲባዛ በ9 18። ያ ማለት 5/34 ኦቨር አድርገን 45 ሲደመር 4 49 ይሆናል። ኦቨር 18 ከዛ በሪሲፕሮካል ነው የምታባዙት ማለት ነው። ያ ማለት ማለት ሲሆናል 5/34 ሲባዛ 18 ኦቨር 49 ይሆናል ማለት ነው። እዚህ ጋር የተወሰነ ይቃለላል። በሁለት ይሄ ስንት ይሆናል? 9። ይሄ በሁለት 17 ይሆናል ማለት ነው። ዘን ሌላ የሚቀለልበት መንገድ ካለ ቼክ አድርጉ። 49 የለም። ስለዚህ 5 ሲባዛ በ9 ስንት ይሆናል? 45 ኦቨር አድርገን 17 ሲባዛ በ49 ወይም 49 ሲባዛ በ17 ይሄኛው እናንተ አባዙት 45/49 ታይምስ 17 ይሆናል ማለት ነው። ይሄኛው እንዳልኳችሁ ብቻውን ደግሞ ልስራው ካላችሁ መጀመሪያ ይችን ብቻውን 1/6 ዲቫይድድ ባይ አድርጋችሁ 1/3 ፕላስ 4/5 ታደርጋላችሁ። ከዛ በኋላ ይሄን በክሪስ ክሮስ ትሰራላችሁ። እኩል ነው ታደርጉና 1/6 ሲካፈል አድርገን 5 ሲባዛ በ1 5 በቅንፍ እናድርገውና 5 ሲደመር 3 ሲባዛ በ4 12 ኦቨር 3 ሲባዛ በ5 15። ስለዚህ እኩል ነው እናደርግና 1/6 አድርገን ዲቫይድድ ባይ 5 ሲደመር 12 17 ኦቨር 15 ይሆናል። እኩል ነው አድርገን 1/6 ሲባዛ 15 ኦቨር 17 በሪሲፕሮካሉ ማለት ነው። ይህ በ2 በ3 ይሄኛው 2 ይሆናል፣ ይሄኛው 5 ይሆናል። 5/5 ኦቨር ስንት ይሆናል? 34 2 ሲባዛ 17። ስለዚህ ይሄኛውን ከላይ ያለችውን ጨረሳችሁ ማለት ነው። ከታች ያለውን ደግሞ ብቻውን ስትሰሩ ምን ይሆናል? 5/2 ፕላስ አድርጋችሁ 1/3 ኢንቱ 2/5
5 ታይምስ 5/3 ይሄ በሪሲፕሮካል ስለሚባዛ ነው። ይሄ በዚህ ይጠፋል 2/3 ይሆናል። ከዛ በኋላ 1 ሲባዛ 2 2 3 ሲባዛ 3 9 ያ ማለት 5/2 ፕላስ 2/9 ይሆናል። ከዛ በክሪስ ክሮስ ትደምርታላችሁ 9 ሲባዛ በ5 45 ሲደመር 4/2 ሲባዛ በ9 ስንት ነው? 18 ማለት ነው። 45 ሲደመር 4 ስንት ይሆናል? 49/18። ስለዚህ አሁን መጨረሻ ላይ የምታደርጋላችሁ 5/34 ኦቨር አድርጋችሁ 49/18 ያ ማለት 5/34 ሲባዛ በ18/49 ይሆናል ማለት ነው። ከዛ በኋላ ታቃላላችሁ ታባዛላችሁ። በዚህ መንገድ መስራት ትንሽ የተሻለ ምክንያቱም ሁሉን አንዴ ስትጽፉት ትንሽ ግራ ሊያጋባችሁ ስለሚችል ማለት ነው። 9ኛ በጣም ቀላል ነው። ሌኒ packed a batch of 32 cupcakes and iced 24 of them። አሁን 32 ካፕኬክ አዘጋጀች እና ፓክድ ያደረገቻቸው ማለት ነው። 24ቱ ላይ ምን ጨምራበታለች? አይስክሪም ብለን ወይም ደግሞ እንትን ብለን እንያዘው አይስድ አድርጋቸዋለች። ስንቶችን? 24ቱ ማለት ነው። ከስንቱ? ከ32ቱ። what fraction of cupcake were iced? ቀልጦችን 24ቱ ማለት ነው። ከስንቱ? ከ32ቱ። what fraction of cupcake were iced? ቀላል ነው። አጠቃላይ 32 ነው። ከዛ ውስጥ 24ቱ አይስድ ሆነዋል። ያ ማለት ስንት ነው ማለት ነው? 24/32 ምን ሆነዋል ማለት ነው? ካፕ ኦፍ ኬክ ካፕ ኬክስ ዌር ምንድነው? አይስድ ማለት ነው። አይስድ። እነዚህም በጣም ቀላል ነው። 10ኛ ከኢንተረስት ነው የመጣው። how long will take ብር 500 to get ብር 50 simple interest at rate of 9.5? አሁን how long ሲባል ምንድነው የተጠየቀ? ታይም የተጠየቀ ታይም። ስለዚህ አይ እኩል ነው ምንድነው ፎርሙላው? ፒ/ቲ ነው። ስለዚህ ለማን እናካፍለዋለን? ለፒ ታይምስ አር። ይሄንም ለፒ ታይምስ አር እናካፍላለን ማለት ነው። ከዛ በኋላ እነዚህ ጣፉና ቲ ማለት ምን ማለት ይሆናል? አይ ኦቨር ፒ ታይምስ አር ማለት ነው። ኢንተረስቷን እዚህ ጋር 50 ኦቨር አድርገን ፕሪንሲፓሉ 500 ብር ነው። 500 ብር ተበድራችሁ 50 ሲምፕል ኢንተረስት 50 ብር ዊዝ 9.5 ኢንተረስት የምታገኙት ከስንት ጊዜ በኋላ ነው ነው። ስለዚህ 500 እናድርግና ሲባዛ አድርገን 9.5 ማለት 9.5% ማለት 95/1000 ይሆናል ማለት ነው። ይሄኛው በደንብ ግልጽ ካልሆነላችሁ አይዶን ነው ወደ እንትን ቀይሩት ወይ 0.095 አድርጋችሁ ማባዛት ይቻላል የሚሆን ከዛ ነጥቡን ያስወጣችሁ ቀላል እንደሆነ ወይም ደግሞ 95/1000 ይችኛውን ብዙ ጊዜ እንትን ትጠይቃለች ሚኒስትሪ ጋር ምንድነው የሚያደርጋችሁ? ለምሳሌ 0.05% ኢንፍራክሽን ስንት ነው ይላቸዋል ማለት ነው። አሁን ብዙ ተማሪ ቀጥታ ፐርሰንቷን ይረሳትና 5/100 ይለዋል። ኤክስ አይደል? የ100ን የፐርሰንቱ 100 ከዜሮ መጨመር ነበረበት። ስለዚህ 0.05% ማለት 5/10,000 ማለት ነው። ሲያቃለለው 1/200 ይሆናል ማለት ነው። ይችኛዋ 2 ሆናለች 2000። ሶ ይሄኛውንም ጀስት እኔ 95/100 አደርገዋለሁ 1000 አደርገዋለሁ። ከዛ በኋላ 20 በ5 1 በ5 2 ስለዚህ ምን አደርጋለሁ 50/95/2 ይሆናል። ከዛ በሪሲፕሮካል ይችኛዋን እንደ አንድ ስለሆነች 50 ታይምስ 2/95 ይሆናል ማለት ነው። ይሄ ማለት 100/95 ይሆናል። ከዛ የተወሰነ ማቃለል እንችላለን። በ5 ስናቃልለው ይሄኛው ስንት ይሆናል? 20 ይሆናል። ይሄ በ5 ስንት ይሆናል? 95 ሲካፈል 5 9 ሲካፈል 5 አንድ ጊዜ 1 ሲባዛ በ5 5 4 5 ይሆናል። 45 ሲካፈል 5 9 19 ማለት ነው። ስለዚህ 20/19 ይሆናል ማለት ነው። ይሄ ምንድነው? ይር ማለት ነው። እናንተ ታይሟን ለመፈለግ አይ ኦቨር ፒአር አድርጋችሁ ሬቱን 9.5% የሆነችው እንደዚህ መቀየር ይቻላል። እንደዚህ አድርጋችሁ ለመስራት ከፈለጋችሁ ምንድነው የምታደርጉት? ኢንተረስቱ ስንት ነው ተብለናል? 50 ነው ተብለናል። ኦቨር አድርገን ፕሪንሲፓሉ 500 አለ ሲባዛ በ0.095 ስለዚህ 20 እዚህ ጋር 1 2 እንደዚህ ይሆናል ማለት ነው። ስለዚህ 15/5 ታይምስ 9.5 ይሆናል ማለት ነው።
እኩል ነው አድርጌ ምን ይሆናል 50 ኦቨር ይሄኛውን እናባዛው 95 ሲባዛ በ5 እናደርገው። መጀመሪያ 5 ሲባዛ በ5 25 5 ጽፌ 2 አለኝ 5 ሲባዛ በ9 45 ከ2 ጋር እንደዚህ ይሆናል ማለት ነው። ዘን ምንድነው የምናደርገው ነጥብ እዚህ ጋር አለ ማለት ነው። ያ ማለት 4 7 5 እዚህ ጋር ነጥብ ይሆናል 47.5 ከዛ በ10 10ኛ ስናባዛው ስንት ይሆናል 500 ኦቨር 475 ይሆናል ማለት ነው። ከዛን እያቃለላችሁ ስትሄዱ ይሄን ታገኛላችሁ ማለት ነው። አሁን ይሄን ለምሳሌ እናቃለው ካል በ5 ስንት ይሆናል 100 ይሆናል 95 ነው የሚሆነው። ከዛ በ5 ይሄ 20 ይሆናል ይሄኛው ደግሞ 19 ይሆናል ማለት ነው። ብቻ እንትኑ እየርስላችሁ መጻፍ እንዳትረሱ። የስምንተኛ ክፍል ዩኒት 1 ሪቪው ኤክሰርሳይዝ ይሄን ይመስላል። ጥያቄዎች ያወጣናቸው አሉ። ከዩኒት 1 የወጡ ጥያቄዎች ትሩ ፎልስ ያለው መልቲፕል ቾይስ ያለው ወርክአውት ያለው እሱን ዲስክሪፕሽን ላይ እና ኮመንት ሴክሽን ላይ እናስቀምጥላችኋለን። እነሱን ጥያቄዎች መስራት ትችላላችሁ። ሪኩዌስት አክሰስ ስትሉት ጀስት እንፈቅድላችኋለን። የዛኔ ዶክመንቱን ኦፕን አድርጋችሁ በስልካችሁ ሊሆን ይችላል፣ በኮምፒውተር ሊሆን ይችላል ሰርታችሁ ብትፈልጉ ቴሌግራም ላይ ሼር ማድረግ ትችላላችሁ ለሌሎች። ብትፈልጉ ደግሞ ሊንክ ክሬት ማድረግ ከቻላችሁ ሊንክ ክሬት አድርጋችሁ ኮመንት ሴክሽን ላይ ማስቀመጥ ይቻላል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። እንዲሁም ዲስክሪፕሽን ላይ ያለውን የቴሌግራም ቻናላችን ጆይን አድርጉ። ፋይሎችን፣ ቪዲዮዎችን እዛ ጋር ፖስት እናደርጋለን። በቀጣይ ዩኒቱ ይቀጥላል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ